በእኛ ችሎታ በእኛ በቃ እንደዚህ ብለን የምንመካበት የምንቆጥረው የምንመጻደቅበት ወይ ደግሞ ከእግዚአብሔር ጋር ሂሳብ የምናወራርደው ነገር አይደለም። እኛ ስራ የምንለው መሰለሽ ለእግዚአብሔርን ደስ የሚያሰኘውን ነገር። ለምሳሌ ክርስቲያኖች ከሌላው የሚለያቸው ነገር አለ። በምናቸው ይለያሉ ብትይ በፍሬያቸው ይለያሉ። በምን አይነት ፍሬ ይለያሉ? ክርስቶስን በመምሰል። ስለዚህ እኛ ስራ የምንለው ክርስቶስን መምሰል ነው። ያ ክርስቶስን መምሰል ደግሞ የሚቻለው ምንድነው? እኛ እንተጋለን። ቅድም እንዳለሽ ዲያቆን ከፍተን ከምሕረቱ ቧንቧ ከይቅርታ ቧንቧ መጠጣት አለብን። ከኛ የሚጠበቀው መቅረብ ነው። ለምሳሌ በብሉይ ኪዳን የነበሩት ሰዎች የእግዚአብሔር ሕዝብ ለመባል መገረዝ ይጠበቅባቸው ነበር፣ ወይም በአብርሃም በኩል የተሰጠው ሕግ ማለት ነው። ወደኛ ወደ ክርስቲያኖች ሲመጣ ግን በክርስቶስ ማመን ነው። አይሹ አሁን የተደረገልን ቤዛነት አለ፣ የተደረገልን ምሕረት አለ። ለምሳሌ አንድ መድኃኒት ድርጅት መድኃኒት ሰራልሽ። አሁን ለሚያስልሽ መድኃኒት አለ እንበል። መድኃኒቱ ኦልሬዲ ተቀምጦልሻል። ኦኬ መድኃኒቱ ላይ አንቺ አስተዋጽኦ የለሽም አይደል? የምናወራው ስለ መዳን ስለሆነ መድኃኒቱ ሲሰራ መድኃኒቱ ሲቀመም አልነበርሽም ማለት የለሽም። መድኃኒቱ ግን ተሰራና ተዘጋጀ። መድኃኒቱን ሄደሽ ፒክ ማድረግና መግዛት ያንቺ ፋንታ ነው አይደል? መድኃኒቱን ፒክ ማድረግና መግዛት ሄደሽ ስላደረግሽ አንቺ በመድኃኒቱ አዳኝነት ላይ አዋተሻል? አላወጣሁም። ፐርፌክት። እንደዛ ማለት ነው። ኢየሱስ ክርስቶስ መድኃኒት ቤዛ ሆኖ ለሁላችን ተሰጠ። መድኃኒቱን አሁን ሄደን እኛ ምን እናደርጋለን? መድኃኒቱን ወስድ ሄደን እንቀበላለን፣ እንበላለን፣ እንጠጣለን። በመድኃኒቱ መድኃኒትነት የኔና የአንቺ ድርሻ የለበትም። መድኃኒቱ ኦልሬዲ መድኃኒት ሆኗል። ከኛ የሚጠበቀው ምንድነው? መድኃኒቱን ሄዶ መውሰድ ነው። በክርስትናው ምንድነው? አሁን ደግሞ የኔ መድኃኒት ክርስቶስ መድኃኒት ነው፣ ቤዛ ነው። ቤዛ ነው ማለት መድኃኒት ነው ማለት ነው። ስለዚህ ያን መድኃኒት ከአንቺ የሚጠበቀው ምንድነው? አሁን ሄደሽ በእምነት ትቀበያለሽ። በእምነት ከተቀበልሽ በኋላ መድኃኒት ምን ይሆንሻል? ህይወት ይሆንሻል አይደለ? ኦኬ። ስለዚህ አሁን ለምሳሌ ጉንፋኑ አሁን ለሚያስልሽ መድኃኒት ወሰድሽ፣ በጣም ተሻለሽ አይደል? ከዚህ በኋላ ለጉንፋኑ ሊያጋልጥሽ የሚችላቸውን ነገሮች ምን ታደርጋለሽ? ትጠብቂያለሽ ራስሽን አይደል? ዳግም ጉንፋኑ እንዳያዝሽ፣ ዳግም በዛ ውስጥ እንዳትገኝ ምን ታደርጊያለሽ? ራሽን ትጠብቂያለሽ። ለምን? መድኃኒቱ አድኖሻል አይደል? ስለዚህ ያዳነሽን መድኃኒት የምትመስዪው አይደለም። ምክንያቱም የመድኃኒቱ ውጤት በአንቺ ይታያል አይደል? በቃ ልክ አሁን መድኃኒቱ ክርስቶስ ነው። የክርስቶስ ማዳን በእኛ ውስጥ ይታያል። እኛ መድኃኒቱን ክርስቶስን እንመስላለን። በምን? በፍሬያችን እንመስላለን። በትምህርቱ እንመላለሳለን፣ በፍሬያችን እንመስላለን። ድካም አግኝቶን ብንወድቅስ? ለምሳሌ ድካም ቢኖርብሽ በሽታው ድጋሚ ቢይዝሽ ምንድነው የምታደርጊው? መድኃኒቱን ድጋሚ ተወስጃለሽ አይደል? መድኃኒቱን ድጋሚ ወሰድሽው መጀመሪያ ስላላዳነሽ እኮ አይደለም አይደል? የወሰድኩት መድኃኒቱ ድጋሚ ወሰድሽው መጀመሪያ ስላላዳነሽ አይደለም አይደል? መድኃኒቱ ድጋሚ የምትወስጂው መጀመሪያ አድኖሻል። መድኃኒት እሱ እንደሆነ ስለምታውቂ ከዛ መድኃኒት ውጭ ለነገር አትወስጂም። እኛም በኃጢአቱ ስንወድቅ አንዴ ድነናል። ከዚህ በኋላ ግን የዳን ሰዎች በኃጢአት እንኳን ሰው ስለሆንን በኃጢአት ብንወድቅ በንስሐ በተባለች መድኃኒት ክርስቶስን እያዳንን በክርስቶስ ሐኪምነት እየታከምን እስከ መጨረሻው ድረስ እንቀጥላለን ማለት ነው። ስለዚህ ክርስቶስ ከምንድን ያዳነን የሚለውን ቅድም ጀምሮ ስጠይቂ ስለሰማው በደንብ ገልጠውልሻል። ግን እኔ እነሱ ተማሪ ስለሆንኩኝ ተማሪ ለተማሪ ሲያወራ አሪፍ ነው። እንዳስተማሪው ከሆነ ወንድሞቼ ቀለል ባለመልኩ አሰዳሽ። ክርስቶስ ያዳነን ከምንድን ነው? ከእግዚአብሔር ጸጋ ርቀን ነበረ። ቅድም ዲያቆን ሲያስተምሩሽ ሰምተሽ ከሆነ ከእግዚአብሔር ጸጋ አጣ። በምን? ለምሳሌ እግዚአብሔር በምሳሌውና በአርአያው ፈጠረው አይደል? አዳም ሲፈጠር ምሳሌውና አርአያው ማለት እግዚአብሔር ንጹህ ቅዱስ አድርጎ ፈጠረው ማለት ነው። ምክንያቱም እግዚአብሔር ቅዱስ አይደለ? ንጹህ አይደል? ስለዚህ የእሱ ምሳሌ የሆነ ሲባል ቅዱስ ንጹህ የሆነ በጸጋ ማለት ነው ፈጠረው። ኦኬ። አዳም ደግሞ በኋላ ላይ ሲወልድ በራሱ ምሳሌ ደግሞ ወለደ አልሻረቅም ዲያቆን በራሱ ምሳሌ የወለደው አዳም ለምንድን ነው? ያ የእሱ ምሳሌ ከገነት የተባረረው ምሳሌ ነው አይደል? ከእግዚአብሔር ጸጋ የተራቆተው ምሳሌ ነው። አዳምና ሔዋንም ራቁታቸውን እንደሆነ አወቁ ያለ አይደል? ይህቺን ራቁት የተባለው በገነት የሆነ ሱፍ ወይ ቀሚስ ወይ ሂጃብ እየለበሱ ይመስልሻል? አይደለም። ራቁታቸው መሆኑን አዩ ሲባል ከጸጋ ተራቆቱ ማለት ነው። በጸጋ ይኖሩ የነበሩት ከጸጋ ተራቆቱ ወይም ጸጋቸውን አጡ ማለት ነው። ጸጋቸውን ስላጡ ምን ሆኑ? መሸማቀቅ፣ መፍራት፣ መደበቅ ጀመሩ ማለት ነው።
ወደ ሰውነታቸው ምን መጣ? ሞት መጣ። ያ ሞት ሁለት አይነት ሞት መጣ ማለት ነው። ምን አይነት ሞት መጣባቸው? የስጋና የነፍስ ይባላል። የስጋ ሞት ለሕያውነት ተፈጥሮ የነበረው አዳም አፈር ነህና ወደ አፈር ትመለሳለህ ተባለ። የእድሜ ገደብ መጣበት ማለት ነው። የነፍስ ሞት ደግሞ ከእግዚአብሔር መራቅ፣ ከእግዚአብሔር መራቆት፣ ከጸጋ መራቆት፣ የእግዚአብሔርን አባትነት ማጣት ማለት ነው። ከገነት መባረር በሚለው ውስጥ ሁሉ ይህ ሁሉ አለ። ኦኬ ጸጋውን አጣ ማለት ነው። ከእግዚአብሔር ተራቆተ። ኦኬ በጣም ጥሩ። ክርስቶስ ሲመጣ ከዚህ ሞት አዳነን። ከየትኛው ሞት? አሁን በስጋ ምን ሞተውማ ምን ስለሆነ ነው? አፈር ወደ አፈር እንመለሳለን አይደል? ኦኬ አሁን ግን ክርስቶስ ያዳነን ከምንድን ነው? ከዚህ ከስጋ አፈር ነው ወደ አፈር ከመመለስ አይደለም። እርሱማ ምንድን ነው? እሱማ እንቅልፍ ነው። እሱማ አሁን ከዚህኛው ዓለም ወደዛኛው ዓለም የምንሻገርበት እንቅልፋችን ነው አይደል? ለምሳሌ አሁን ዛሬ ተኝተሽ ነገም ዛሬን አልፈሽ ነገ የምትደርሹ ተኝተሽ ስትነሽ ነው አይደል? ለምሳሌ ተኛው ስትይ ነገ ለመነሳት ነው አይደል? በቃ አሁን እኛ የምንሞተው ሞት የስጋ ሞት ይባላል እና ምክንያቱም ለዘላለም በምድር ላይ የምንኖር አይደለንም። ማርጀት መድከም አለብን። ስለዚህ ያ ማርጀት መድከም ምን ያደርገናል? የእድሜ ገደብ ያመጣል፣ ወደ አፈር ይመልሰናል ማለት ነው። ኦኬ ግን ወደ አፈር ተመልሰን ብቻ እንቀራለን ነው? በአዲስ አካል ደግሞ እንነሳለን። ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ያገኘነው ጥቅም ምንድነው? ያን በአዲስ አካል መነሳት፣ በሰማያዊ አካል መነሳት፣ በዘላለማዊ አካል መነሳትን ይህን ጸጋ አገኘን። ገነት ተከፈተችልን። ኦኬ በመስቀል ላይ ዮሐንስ ወንጌል ምዕራፍ 19 ላይ ኢየሱስ ክርስቶስ በቀኝ የተሰቀለውን ምን አለው? እውነት እልሃለሁ አሁን ዛሬ አንተ በገነት ነህ አለው። ኦኬ እሺ ገነት ግን ተዘግታ ነበረ። ክርስቶስ ተሰቅሎ ገነት እስክትከፈት ድረስ ገነት ዝግ ነበረች። ምክንያቱም ዘፍጥረት ላይ እግዚአብሔርም አዳምን አስወጣ ወይም አባረረ ይልና ከዛ በኋላ የገነት በር ላይ ማን አቆመ ይላል? የምትገለባበት ሰይፍ የያዘውን መልአክ አቆመው። ክርስቶስ መጥቶ ግን ያችን ገነት ከፈታት። በምኑ? በቤዛነቱ ከፈታት። ገነት ተከፈተ ማለት ታውቂያለሽ? ሰውና እግዚአብሔር ተታረቁ ማለት ነው። ያ የታጣው የነበረው ልጅነት ተገኘ ማለት ነው። ያ የታጣው የነበረው ጸጋ መራቆት ተገኘ ማለት ነው። ያ የታጣው ክብር ተመለሰልን ማለት ነው። አሁን በክርስቶስ በሚያምኑ ኩነኔ የለባቸውም የተባለው ለዛ ነው። አንቺ ዛሬ በክርስቶስ ብታምኚ የዘላለም ሕይወት ዋስትና አለሽ። በክርስቶስ ብታምኚ ከኩነኔ ከፍዳ ከእስር የወጣሽ ነሽ። ካመንሽ በኋላ ግን ከዳንሽ በኋላ ግን እስከምትሞቺ እስከ ዕለተ ወደ አፈር እስክትመለሽ ድረስ በንጽህና በቅድስና ክርስቶስን በመምሰል ሕይወት ትመላለሻለሽ። ድካም ቢመጣ በንስሐ ዳግም ትነሻለሽ። ከዛ ክርስቶስ ኢየሱስ ሲመጣ በእምነት ጸንተሽ በምግባር በፍሬ ጸንተሽ ብትጠብቂ ዳግም ስትነሺ ቅድም ትንሣኤ ዘክብርና የክብር ትንሣኤና የውርደት ትንሣኤ ብሎ ግን እንዲያውቁ ነው ይችላል። በቃ የውርደት ትንሣኤ የሚባለው ሰዎች ይነሳሉ፣ ግን ወዴት ነው የሚሄዱት? ወደ እሳት ይሄዳሉ። የክብር ትንሣኤ የሚባለው ደግሞ ወደ ዘላለም ወደ መንግስተ ሰማይ ወደ ዘላለም ሕይወት ይሄዳሉ ማለት ነው፣ ወደ እረፍት ይሄዳሉ። ስለዚህ ክርስቶስ አዳነን ስንል ከዚህ እንደሆነ እንድታቂው ነው። ኦኬ እሺ። ከኢየሱስ መምጣት በፊት የነበሩትም እንዴት ነው? ቅድም ነገሮች ነበረ እኮ እዚህ በአንደኛ ጴጥሮስ ላይ አንደኛ ጴጥሮስ ያው እዚህ ጋር ከፍተውልሽ ከሆነ አይደል ነው። አንደኛ ጴጥሮስ ምን ይላል? ክርስቶስ በስጋ ሞተ ይልና በስጋ ሞተ ብሎ ብቻ አያቆምም። ከዛ በኋላ በመንፈስ ሕያው ነው ይልና ወደ ሲኦልም ወርዶ በሲኦል ለነበሩት ወይም ወይኒ ነው የሚለው በመጽሐፍ ቅዱሱ። ወይኒ ማለት እስር ቤት ማለት ነው አይደል? ያ አይሹ በወይኒ ለነበሩትም ነፍሳት ሰበከላቸው ይላል። ምንን ሰበከላቸው? ነፃነትን። ስለዚህ ነፃነት ወንጌል ምስራች ናት። ወንጌል ነፃነት ናት። ወንጌል ብርሃን ናት። ወንጌል ከስራት የምትፈታ ናት። ስለዚህ ያን ስራት ከስራት የሚፈታቸው ወንጌል ነገራቸው። ስለዚህ በሲኦል የነበሩትም ተስፋ አድርገው ያንቀላፉት መጽሐፍ ቅዱስ እንዲሁም እነዛ ተስፋ አድርገው ያንቀላፉት ነው የሚላቸውና አብርሃም እነ ዳዊት ሌሎችም ክቡራን ነቢያቶች እነ ሙሴ ሌሎችም ማለት ነው። እነዚህን ሁሉ ክርስቶስ ከእስር አውጥቶ ከወይን አውጥቶ ወደ ገነት አስገብቷቸዋል። እስር ቤት ነበሩ የነበሩት። እስር ቤት ሲባል መሰለሽ እስር ቤት የተባለበት ምክንያት በመጽሐፍ ቅዱስ በሜታፎር በምሳሌ የተቀመጡ ነገሮች አሉ። ከገነት ገነት ዝግ ስለነበረች ነፍሳት በብሉይ ኪዳን የነበሩ ነፍሳት አስቀድሞ ክርስቶስ ስጋ ከመገለጡ የነበሩት ነፍሳት ሲሞቱ በተለይ ነቢያትን ነው እያወሩ ያሉት። በክርስቶስ በእግዚአብሔር አምነው ያንቀላፉት እነዚህ ነቢያት በሲኦል ይወርዳሉ። ወደ ሲኦል ሲወርዱ ግን የሲኦል እሳት እንዳትነካቸው፣ የሲኦል ቅጣቷ የሲኦል ክፋቷ እንዳታገኛቸው
የእግዚአብሔር ቸርነት ይጠብቃቸው ነበረ። ይህንንም ላሳይሽ። መጽሐፍ ቅዱስ የከፈተው ማን ነው? የከፈተ ከሌለ እኔ መክፈት እችላለሁ። የሉቃስ ወንጌል አንዴ ሄድላትና፣ እሺ የሉቃስ ወንጌልን አንዴ እናሳያትና የሉቃስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ ይህንን ያስቀምጣል። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 ምን ይላል? ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበርና ከባለጠጋው ማዕድ ይልና ከዛ ድሃውን ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። አስተውይ። ባለጠጋውን ደግሞ ሞተና ተቀበረ ይልና በሲኦልም ይላል ነው ነሹ በሲኦልም በስቃይ ሳለ አሻቁ አብርሃምን በሩቅ አዩ ይላል። ኦኬ አስተውይ። ያ ሰው ይሄ ሀብታሙ ትዕቢተኛው ሰው በሩቅ ሆኖ ማናየው? በሲኦል ሆኖ ማናየው ይላል? በሩቅ ሆኖ አብርሃምን አየው ይላል። አይሹ አብርሃምን አየው። እርሱም እየጮኸ አብርሃም አባቶ ማረኝ፣ በዚህ ነበልባል እሰቃያለሁና ጫፉ የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ምን አለ ይላል? ልጄ ሆይ አንተ በሕይወት ሳለ መልካም ተቀብለሃል አለውና ከዛም ፈልጋት ቃል ምንድን ያለችው? ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያሉ ደግሞ ወደኛ እንዳይሻገሩ አይሹ በእኛና በእናንተ መካከል ታላቅ ገደል አለ ይላል። ኦኬ አሁን አስተዊ። አብርሃም ታላቅ ገደል አለ አለ። በማ በእናንተና በእኛ መካከል አለ። ኦኬ አሁን ገደል የምትይው የተለያየ ሎኬሽን ላይ ያለ ነው ወይስ አንድ ቦታ ሆኖ የለያየ ነው? አንድ ቦታ ላይ ሆኖ የተለያየ። ጎበዝ። ገደል የሚባለው አሁን ለምሳሌ ሌትስ እኔ አሜሪካን ያለሁት እሺ፣ አንቺ ደግሞ ኢትዮጵያን ያለሽው ልበል። ከዛ እኔና አንቺ ማለት እኮ ገደል አለ ማለት ይችላሉ? እኔ የምለው እችላለሁ ነው አልችልም ነው? ገደል ፍለጋ ሄድሽ? ፖዝ ላይ ነች ነው እንዴ? ኦኬ አይ ቲንክ ግን አቃለሁ እዚህ ላይ በነብያችን ማመን። አሁን ለምሳሌ እኔ በነብያችን አምናለሁ። ለምሳሌ በነብይላህ ኢብራሂም ወይም እናንተ አብርሃም በምትሉት አላምንም ብል ኦልሬዲ እኔ አሁን ከዚህ ይሄ ለራሱ ያስወጣኛል። ሁሉም የተለያዩ ናቸው ማለት አይደለም። ምኑን እንድታየው መሰለሽ? አሁን ለምሳሌ ስለ ክርስቶስ መምጣት ሙሴ ተናግሯል። አብርሃም ተስፋ ያደረገው ነው። ኢሳይያስ ተስፋ ያደረገው ነው። ሕዝቅኤል የተነበየለት ነው። ዳዊት የተነበየለት ነው። ሰለሞን የተነበየለት ነው። ስለዚህ ኢየሱስ ይመጣል የሚለው ትምህርት የታወቀ ትምህርት ነው፣ ገና ከመምጣቱ በፊት እንኳን ማለት ነው። ስለዚህ ልክ ክርስቶስ መጥቶ እኔ ክርስቶስ ነኝ ሲል አይ ቆይ ክርስቶስ ይመጣል ተብሎ የተነገሩ ትንቢቶች እኮ አሉ፣ ቼክ ላርግና ያን የምታሟላ ከሆነ ነህ፣ የማታሟላ ከሆነ ግን አይደለህም ብዬ ክሮስ ቼክ ማድረጊያ ክራይቴሪያ አለኝ ማለት ነው። ለምን? አስቀድሞ ትንቢት ተነግሮለታል። እሺ ስለዚህ እነዛን ትንቢቶች ተመለከትኩኝና ስለ መሲሁ መምጣት፣ ስለ ክርስቶስ መምጣት የተነገሩትን ትንቢቶች በሙሉ ክርስቶስ ስላሟላ አንደኛ፣ ሁለተኛ ሰልፍ ክሌም ማንነኝ ብሎ ነው ክሌም እያደረገ ያለው። ያንን ክሌሙን ሳብስታንሺየት ያደርገዋል ወይ ማለት ትሩ ነው ብሎ ለሚናገረው ነገር ማስረጃ ያቀርባል ወይ የሚለውን ነገር ተመለከተ። ለምሳሌ የእግዚአብሔር ልጅ ነኝ አለ፣ እግዚአብሔር ነኝ አለ። ከዛ ደግሞ ምን አለ? ይሄንን ቤተ መቅደስ አፍርሱት በሶስተኛውም ቀን አስነሳዋለሁ ብሎ ስለራሱ ሞትና ስለራሱ ትንሣኤ ተናገረ። ስለዚህ የተነገራቸው ነገሮች በሙሉ ከነቢያት ትንቢት ስላለ ብቻ ሳይሆን ከሱ ከራሱ የተናገረው ነገር ፈጽሞ ከሙታን ተለይቶ ስላየሁት ኦኬ ክርስቶስ እውነተኛ መሲህ ነው ብዬ ተቀበልኩት፣ አምላኬ አድርጌ ተቀበልኩት ማለት ነው። ኦኬ ተመሳሳይ በሆነ መልኩ ስለ መሐመድ መምጣት የተነበየ አንድም ነብይ ከሌለ፣ አንድም ሰው ይመጣል ብሎ ካልተናገረ ነኝ ብሎ ሲመጣ በምንድን ነው ክሮስ ቼክ የምታረጊው ነው? ኖርማሊ በተቀመጠው ቁርአን ነው። አሃ ቁርአኑንማ እሱ ነው እኮ እየተናገረ ያለው ሐቢብቲ። ያ ከዛ ከቁርአን በፊት ባሉ መጽሐፍት እኮ ነው ማስረጃ የምትሰጪኝ። ገብቶሻል? አሁን እኔ ለምሳሌ ነብዩ ደምሳሽን ታውቂዋለሽ? የፍቅር ሲዝም መስራች አላውቀውም። ኧረ ላሽ ፍቅር ሲዝምን አታውቂውም? እኔ አላውቅም እንደዛ የሚባል ሃይማኖት
እሺ ደምሳሽ የሚባል ነብይ አለ እና ይሄ ደምሳሽ የሚባለው ነብይ መጽሐፍ ወርዶልኛል ብሏል። የራሱ መጽሐፍ አለው። እኔ የመጨረሻው ነብይ ነኝ አለ ምናምንና እንደውም ምን አለ ስለኔ ደምሳሽ ይመጣል የሚባል በቁርአንና በመጽሐፍ ቅዱስ ተጽፎ ነበረ። ነገር ግን ቁርአንና መጽሐፍ ቅዱስን በረዙት ብሎ ተናገረ። አሁን ይሄ ሰውዬ የሚናገረው ነገር ትክክል ለመሆኑ ወይም ስለሱ የተነገረ ትንቢት ለመኖሩ ያው እሱ ራሱ ወረደልኝ ካለው መጽሐፍ ነው የምንፈልገው ወይስ ከዛ በፊት ከነበሩት ከቁርአንና ከመጽሐፍ ቅዱስ ነው? ኦኬ ገብቶሻል? አዎ ገብቶኛል። ስለዚህ ከሱ በፊት ከነበሩት ስለ ደምሳሽ ተነግሯል የሚለውን የምናየው ከሱ በፊት ከነበሩት ከቁርአንና ከመጽሐፍ ቅዱስ ነው። ምን ደምሳሽ የቆየ ሰው ነው አልገባኝም። ነው አሁን የመጣ ሰው አለ በህይወት አለ። አረ ደምሳሽን የማያውቅ ማንም የለም ሲጀመር አላወኩትም እኔ ይቅርታ። ኦኬ እሺ ችግር የለውም። ቪዲዮ ያለው ሰው አለ? ሄኒ ቪዲዮ ምናምን አለ? የሱ የለኝም። ያለው ሰው መክፈት ይችላል። ናታን አለ ቪዲዮ? ዮኒ አንዴ ሊያወራ ናታችሁ ሌላ ሰው አታስገቡ። ሀዝ ትጨርስ መጀመሪያ። ነብዩ ደምሳሽ እንዴት አታውቂውም እንዴ? ነብዩ ደምሳሽ እንደውም የሚገርም ታላቁ አሁን ሪሰንትሊ ኢንተርቪው ሲያደርግ ቁርአን ላይ እና መጽሐፍ ቅዱስ ላይ ስም የነበረ ደምሰስ እንትን ብለው እሱን እኮ ነው እየነገርኳት ያለው። እሱ ቪዲዮ ቢከፈትና ብንሰማው ጥሩ ነበረ። እኔ አይቼው አላውቅም ይቅርታ። እኔ እንደዚህ ነገር ሲዝም ለራሱ ሲባል በቃ ችግር የለውም። አሁን አንቺ በቃ ሰርች አድርገሽ ታየዋለሽ። ግን ምንድነው እኔ እያልኩሽ ያለሁት አሁን ይሄ ሰው የሚናገረውን ነገር ሳብስታንሺየት የምናደርገው ትክክል ነው ወይም ስህተት ነው የምንለው ከሱ ከራሱ ኦልሬዲ ተበርዟል ነው የሚለው። ተበርዟል ነው በቃ ተበርዟል እንጂ ስለኔ ተጽፎ ነበረ ግን ተበርዟል ነው እያለ ያለው ጀለስ። ያ ስለዚህ አሁን ይሄ ሰውዬ የሚናገረውን ነገር ትክክል ነው ወይም ስህተት ነው የምንለው ከሱ በፊት ከነበሩት መጽሐፍት መጠን ነው። ኦኬ ተነግሮለታል ደምሳሽ ይመጣል የሚባለው ይያለ። ስለዚህ ሐሰተኛ ነው ብለን እንተዋለን ማለት ነው። ኦፍ ኮርስ ቴንክ ዩ። ስለዚህ አሁን ልክ ኤግዛክትሊ በዚሁ ማይንድ ሴት ላይ ነይና መሐመድ መጥቶ ነብይ ነኝ ሲል አላህ መጽሐፍ ተቀብያለሁ ሲል ስለኔ ተነግሮልኛል ሲል ከራሱ መጽሐፍ ነው ማስረጃ የምናመጣ ወይስ ከሱ በፊት ከነበሩት መጽሐፍ? አይ እኔ ትንቢት አላውቅም፣ ይሄንን አላውቅም። ካም ኦን አሁን እኮ መለስሽ። ለደምሳሽ ሲሆን የመለስሽውን ያንኑ ማቀፍ ሐሳቤ ያዥና ለነብዩም ትንቢት ተናገረ ከሆነ ትንቢት ተናግሮልኛል ግን አይደለም። ይኸውልሽ ደምሳሽ መጥቶ ነብይ ነኝ በመጽሐፍ ቅዱስና በቁርአን ተነግሮልኛል ሲል ኦኬ ተነግሮለታል እንዴ ብለን የምናየው መጽሐፉን ነው። ሄደ ከበፊት ታይቶ ነው ገብቶኛል። አይዲያ ይታይና ያው እዛ ውስጥ ከሌለ ሐሰተኛ ነብይ ነው ማለት ነው። ቴንኪው ካለ ግን ኦኬ ነብይ ነው ብለን እንቀበለዋለን። ግን ቁርአን ውስጥ ሆነ እኛም እናምናለን ኦሪትና ተውራት እንዳለ እናምናለን። ቆይ ልንገርሽ። እሺ ስለዚህ ልክ ደምሳሽ ይመጣል የሚል ቁርአንና መጽሐፍ ቅዱስ ላይ ስለሌለ ሙድ መያዣ ነው። አሁን ደምሳሽ የሚባለው ነብይ ሙድ መያዣ ነው፣ የፍቅር ሲዝም መስራች ማለት ነው። ተከታይ ምናምን ደግሞ አለው። አሁን ይሄንን ሎጂክ ያዥና መሐመድ መጥቶ ነብይ ነኝ ብለው ሲናገር እና ትንቢት በመጽሐፍ ቅዱስ ተነግሮልኛል ብለው ሲናገር ስለ መሐመድ መምጣት አንድም ትንቢት መጽሐፍ ቅዱስ ውስጥ የለም። ከሌለ ምንድነው ማለት ነው መጽሐፍ እንትና መሐመድ ኦኬ ሐሰተኛ ነብይ ነው ማለት ነው አይደለ? ገብቶኛል። አይዲያ ኤግዛክትሊ ቪዲዮ ላሰማው ታለቁ አይ አንደርስታንድ አድርጌዋለሁ። ሰው አትሳይ። ኦኬ ስለዚህ አንደርስታንድ ካደረግሽው ለምሳሌሽ ይሄንን ነገር ማሳይሽ አሁን ተውራት ወርዶለታል ብትይ፣ ኢንጂል ወርዶለታል ብትይ፣ ምንም ወርዶለታል ብትይ ይሄን ራሱ ያገኘሽው ከነብዩ መጽሐፍ ውስጥ ነው፣ ከቁርአን ውስጥ ማለት ነው። ያ ደግሞ ማስረጃ ሊሆን አይችልም። ለምን? ለደምሳሽ የራሱ መጽሐፍ ማስረጃ መሆን ካልቻለ ለመሐመድ የራሱ መጽሐፍ ማስረጃ ሊሆን ስለማይችል ማለት ነው። እሱ የራሱ መጽሐፍ አለው ነው። የፈለገ ነገር ይኑረው፣ የፈለገ ለምን 1000 መጽሐፍ እንኳን ቢኖረው የራሱ መጽሐፍ ለራሱ ማስረጃ ሆኖ ሊጠቀስለት አይችልም። ልክ እንደዚህ ሁሉ ቁርአን ለመሐመድ ነብይነት ማስረጃ ሆኖ ሊቀርብ አይችልም። ለምን? የራሱ ነው፣ በእርሱ ዘመን ነው የወረደው። ኦኬ ስለዚህ ይሄንን በሌላ ምሳሌ እንዲገባሽ፣ ለምሳሌ ተከሳሽ ለራሱ ምስክር ሆኖ መቅረብ ይችላል በፍርድ ቤት ህግ። ለራሱ ምስክር
አሁን ለምሳሌ ሄኖክ እኔን ደበደበኝ ልበልሽ፣ ከዛ አንቺ ደግሞ ዳኛ ነሽ። ከዛ ሄኖክ ቀረበና ጅብሪልን ደብድበኸዋል ሲባል አልደበደብኩትም አለ። ማስረጃ ሲባል ይሄው አልደበደብኩትም ብያለሁ አለ። እሺ እንዴ እሱማ አንተ ራስህ ነህ ላለመደብደብህ ማስረጃ የምታቀርበው ካንተ ውጭ ነው አይደል የምትይው? ካላያቸው ማለት ነው። ካላያቸው በቃ ምስክር ጥራ ነው የምትይው። ምስክር ጥራ በቦታው ላለመኖር ላለመደብደብህ በቦታው እንደዚህ ምስክር ጥራ ብለሽ ምስክር ታስጠራዋለሽ እንጂ የራሱ ምሳሌ ወይም የራሱ ቃል ማስረጃ ሆኖ ይጠቀስለታል። ይሄኛውስ ምን ማስረጃ አለው? አንተ ምን ማስረጃ አለ? ቆይ እሱንም አልመጣልሽም። ቆይ እሺ እኔ ለመደብደቤ ፊቴ ብሩዝድ ነው አጥንቴ ተሰባብሯል ምናምን መደብደቤን ክሊርሊ ማየት ትችያለሽ። እሺ ግን ማን ደበደበ ሲባል የኔ ክሌም ምንድነው? ሄኖክ ደበደበኝ ነው። ሄኖክ ለመደብደቡ ደግሞ በጣም ብዙ ሰዎች አሉ ምስክር፣ እሱ ነው የደበደበው ብለው ማለት ነው። ሄኖክ መጣና ለምንድነው የደበደብከው ሲባል አልደበደብኩትም አለ። ማስረጃ ሲባል ይሄው መች ደበደብኩት ይላል። ይሄ ትክክለኛ ፍርድ ነው የሚሆነው? አሁን አልደበደብከውም ብለሽ ብትፈርጂለት ኦልሬዲ እሱ ደብድበዋል። ኤግዛክትሊ ምስክር ደግሞ አለ። እንደደበደቡት ደግሞ ያዩ ሰው አሉ።